ይሄንን ጦርነት ኢራን ታሸንፋለች ብዬ አስባለሁ። ለምን የሚለው እነግራችኋለሁ። Iran has been a very dangerous player. They're a nation of terror. الهی دشمن رو به زانو در خواهیم آورد. ایران ከዛ በፊት ግን ዲስክሌመር ላስቀምጥ። አሁን አሜሪካ ከእስራኤል ጋር ሆነው ከኢራን ጋር እየተዋጉ እንደሆነ እናውቃለን። ኢራን ለረጅም ዓመት ከአሜሪካ ጋር ክሊር የሆነ ጸብ ነበራት እና ይሄን ቪዲዮ ስሰራ ጉዳዩ በጣም ሴንሲቲቭ ስለሆነ እነዚህ ወሳኝ የሚባሉ ዲስክሌመሮችን ማስቀመጥ እንዳለብኝ ይሰማኛል። እነዛ ምንድናቸው? አንደኛ ምንም አይነት ፖለቲካል እውቀት የለኝም፣ ኢንተረስቱም የለኝም ቴክኒካሊ። ሁለተኛ ፕሮፌሽናል ጦርነት ምናምን ተንታኝ አይደለሁም እና አሁን የምናገራቸው ነገሮች ዝም ብሎ ፐርሰናል ኦፒኒየኖች እንደማንኛውም ዜጋ እንደማንኛውም ሰው ሳይ ኦኬ ምናልባት ይሄ ከሆነ ይሄ ሊሆን ይችላል የሚል ጀስት ፐርሰናል ፕሪዲክሽን ኦር ኦፒኒየን ምናምን አድርጋችሁ ሰዱት እንጂ ምንም አይነት ኤቪደንስ ወይም በቃ እንደሚያሸንፉ እርግጠኛ የሆንኩበት ወይ የሆነ አይነት ማስረጃ ያለኝ ምናምን እንደሱ አይነት ቪዲዮ አይደለም። ጀስት ፐርሰናል ኦፒኒየን ነው ሼር ማድረጋችሁ። ስለዚህ ይሄ ቪዲዮ ሜንሊ ጦርነቱን እንዲህ ከፈት አድርገን ዝም ብለን በግለሰብ እይታ ለማየት እንሞክርና ከዛ ማን ያሸንፋል የሚለውን እናያለን። ለእናንተ ደግሞ ለአድማጮች ለምትሰሙት ሰዎች ኦፒኒየን ሳትይዙ ወይም ደግሞ የሞራል ጥያቄ ምናምን በደንብ ነገሩ እንዲገባን ማለት ነው። ለምሳሌ እንትና ኢራን እኮ በጣም ጥፋተኛ ናት ወይ ደግሞ አሜሪካ በጣም ጥፋተኛ ናት፣ እስራኤል እኮ እንዲህ ባታረግ ምናምን የሚል ኦፒኒየን ሳትይዙ እንደ ገለልተኛ አካል ዝም ብላችሁ ብታዳምጡኝ ፕሪፈር አደርጋለሁ እኔ። ለምንድን ነው? ከዛ በኋላ የፈለጋችሁትን ጀጅመንት ውሰዱ። ዋንስ ካዳመጣችሁ በኋላ እንትና አሜሪካ ናት ጥፋተኛ ወይ ኢራን ናት ጥፋተኛ ወይ እስራኤል ናት ጥፋተኛ ምናምን የሚል ፐርሰናል ጀጅመንት መውሰድ ትችላላችሁ። ከዛ በኋላ ግን መጀመሪያ ስትሰሙ ምንም አይነት ኦፒኒየን ሳትይዙ ጀስት ፖለቲካውን ብቻ አንደርስታንድ ለማድረግ ብትሞክሩ ጥሩ ይመስለኛል። ስለዚህ ቀጥታ ወደ ጉዳያችን ንግባ ማለት ነው። የኢራንና የአሜሪካ ጦርነት በጣም ለብዙ ዘመናት በጠላትነት እንደቆዩ ይታወቃል እና አሁን በአሁኑ ጦርነት የመጀመሪያው ትልቁ ሀፕን ያደረገው ኢቨንት ምንድን ነው? ኖቲስ ካደረጋችሁ የኢራን ሱፕሪም ሊደር አያቶላ ተገደሉ፣ መሪው ማለት ነው። እና የእሳቸው መገደል በአሜሪካ በኩል ሆነን ስናየው በጣም አሜዚንግ ነገር ነው። ለምን? በጣም ትልቅ ሊደር ናቸው። ኢራን ቤዚካሊ በኢስላሚክ ህጎች የምትመራ ሀገር ናት እና ኢራን ውስጥ ያለው ዶሚናንት እስልምና ደግሞ ዓለም ላይ ሁለት ዶሚናንትሊ አትሊስት ሁለት ሴክቶችን አውቃለሁ። አንደኛው የሺያ ነው፣ አንደኛው የሱኒ ሴክት ነው እና የሱኒ ሙስሊሞች በጣም ብዙ ናቸው ዓለም ላይ። በአብዛኛው ዓለም ሱኒ በጣም ብዙ ናቸው ይባላል። የሺያ ሙስሊሞች በጣም ጥቂት ናቸው። ስፔሻሊ ደግሞ ኢራን ላይ በደንብ ዶሚናንት የሆነው የሺያ እስልምና ነው እና ቤዚካሊ የኢራን ገቨርንመንት ኖርማሊ ይሄ ሴኩላር ገቨርንመንትም ቢኖረው ግን ሀገሪቷ ሜይንሊ የምትተዳደረው በሃይማኖት መሪዎች ነው እና የሃይማኖት መሪዎቹ በጣም ትልቅ የሚባል ኢንፍሉዌንስ አላቸው የፖለቲካል ሲስተም ውስጥ። ስለዚህ ኢራንን ስናስብ ሺያ እስልምናን ነው አብረን የምናስበው ማለት ነው። መጀመሪያ አያቶላ ሲገደሉ የሀገሪቷን የሊደርሺፕ መሰረት ክራክ ነው የሚደረገው መጀመሪያ። እሳቸው ብቻ አይደለም የተገደሉት፣ ሌሎች የጦር መሪዎች፣ የሀገሪቷ ኃላፊዎች፣ ኢቨን ቤተሰቦቻቸውን ጨምሮ ምናምን አብረው ተገለዋል። አሜሪካንን አካባቢ ስትመታና شهد شهید گوارای شهادت را نوشیدم و به ملکوت اعلی پیوستم። ይሄ ለአሜሪካ ትልቅ ሰክሰስ ነው፣ ለአሜሪካ ለእስራኤል ለሁለቱም። እና ለምንድነው ትልቅ ሰክሰስ ነው የምላችሁ? ኢራን እንደ ሀገር የምትቀጥል ከሆነ ለአካባቢውም ሆነ ለአሜሪካም ለእስራኤልም ትልቅ ስጋት ነው የምትሆነው። ስለዚህ ስጋት እንዳትሆን ለመጀመሪያ አሜሪካ ማድረግ ያለባት ቤዚካሊ ዲስኢንቴግሬት ማድረግ ነው ሀገሪቷን ወይም ሊደርሺፑን። እና አሁን ፕሬዚደንት ትራምፕም እያሉት እንዳለው ቤዚካሊ የሀገሪቷን መሪዎች መቀየር ነው። በቃ ይሄ ሬጂም ቼንጅ ማምጣት ማለት ነው። Our objective is to defend the American people by eliminating imminent threats from the Iranian regime. መሪዎቹን መቀየር፣ ስርዓቱን መቀየር፣ ከዛ አዲስ የሆነ እነሱ ሲቪል የሚሉት አይነት ስርዓት እንዲመጣ ያደርጋሉ። ከአሜሪካ ጋር ተስማምተው የሚኖሩ መሪዎች እንዲፈጠሩ ይደረጋል። ይሄን ለማድረግ መጀመሪያ ከረንትሊ ያሉትን ሬዚስት የሚያደርጉትን የሚቃወሙትን ወይም የሚቃረኑትን መሪዎች መግደል ነው የመጀመሪያው ስራ። እሱ ተደረገ። ይህን አሜሪካኖቹ ሴሌብሬት አደረጉ። To celebrate the death of the dictator.
በኢራን በኩል ነገር ሆነን ስናየው ትንሽ ይቀየራል ስቶሪው። አሜሪካኖቹ ሴሌብሬት እንዳደረጉት ወይም እስራኤሎቹ ሴሌብሬት እንዳደረጉት ያህል መሪው መገደል በጣም እንትን አይደለም፣ ትልቅ ሎስ አይደለም ለኢራን። ለምን? አንደኛ አያቶላ አሊ ኬሜኒ ኦልሬዲ 86 ዓመታቸው በእድሜ፣ ከዛ ደግሞ ስቴጅ 4 ፕሮስቴት ካንሰር አለባቸው። ስለዚህ ትንሽ ጊዜ በሰጧቸው በቃ ይሞታሉ። ያው እድሜውም አለ ህመሙም አለ። ስለዚህ እሱን ትንሽ ቢኖሩ እና ቢቀጥሉ የእድሜያቸው ማብቂያ አካባቢ ላይ ነው ያሉት፣ መሞታቸው አይቀርም። ከሞቱ አይቀር ግን እንደዚህ ባለ ሳክሪፋይስ አሁን በሺያ እስልምና በኩል ስናየው ሰማዕትነት ነው የተቀበሉት፣ ወይም ሸሂድ ነው የሚባለው፣ ሸሂድ ነው የሆኑት እና ለኢራን ይሄ ትልቅ ድል ነው። በኢራን በኩል ሆናችሁ ካያችሁት ኢራን ዊን አድርጋለች ኦልሬዲ። ልክ አያቶላው ሲሞቱ አንድ ሸሂድ ተገኘ ማለት ነው። ከዛ የሚገርመው ደግሞ ወደ ራሽያ አይ ቲንክ ወደ ራሽያ መሰለኝ እንዲሄዱ ድል ተሰጥቷቸው ነበረ። ከዛ ወደ ራሽያ ሂዱ ምናምን ሴፍ ወደ ሆነ ቦታ ምናምን ሲባል አይ እንዴ እኔ ህዝቤን ሁሉ ሴፍ የምታደርጉልኝ ከሆነ ሜቢ ያኔ እንሄዳለን፣ ህዝቡን ጥዬ ግን አልሄድም ምናምን ብለው እንደዚህ አይነት ብሬቨሪ አሳይተው ስለነበረ እሳቸው ሲገደሉ ለህዝቡ የሚሰጠው ዩኒፊኬሽን አለ እና የትልልቅ መሪዎች የትልልቅ ሰዎች መገደል ምናምን በራሱ ሎስ አይሆንም። ፖለቲካሊ ካያችሁት አንዳንዴ ዩኒፋይ የሚያደርግም ፋክተር ሊሆን ይችላል እና የአያቶላ አሊ ኬሜኒ መገደል ለኢራን የመሰብሰቢያ ዩኒፋይ መደረጊያ ፖይንት ነው የሆናት። ከዛ ደግሞ ያው ቴክኒካሊ እድሜያቸውም ደግሞ ስለሄደ እና መሞታቸው ማይቀር ፕሮስቴት ካንሰር ስቴጅ 4 ከሆነ ከባድ ነው የሚሆነው። ስለዚህ መሞታቸው ካልቀረ በእንደዚህ አይነት ሳክሪፋይስ ቢሞቱ ለኢራን ፖለቲካሊ ይጠቅማታል። እሳቸው ከሞቱ በኋላ ነው እንግዲህ አሁን ትልልቆቹ አታኮች የተጀመሩት። አሁን አሜሪካ ቴክኒካሊ ሬጂም ቼንጅ ለማምጣት ነው እየሞከረች ያለችው። ፕሬዚደንት ትራምፕ ባለፈው ያቀረቡት ጥያቄ አለ። ኢራን ቶታል ሰሬንደር የምታደርግ ከሆነ ብቻ ነው ለድርድር ራሱ የምንቀበለው እያሉ ነው። በኢራኖች በኩል ደግሞ በጭራሽ እንደዚህ አይነት ጥያቄ ራሱ እንዴት ይነሳል? የጦር ሚኒስትራቸው ነው ምናምን ያለ ነበረ። ለሺህ ዘመናት ነፃነቷን አስጠብቃ የኖረች ሀገር ናት እና አሁንም ብድግ ብሎ ሰሬንደር የሚያደርግ አካል የለም አንቀበልም ምናምን እያሉ ነው። ምን ሀፕን ያደርጋል ወይም ምን ፖዚሽኖች አሏቸው የሚለው ልተንትንላችሁ። እንግዲህ አሜሪካን ስናስብ መጀመሪያ ኢራን አታክ ማድረግ ስትጀምር የጀመረችው የአሜሪካ ቤዞችን ነው። Qatar saying an Iranian ballistic missile has struck Al Udeid Air Base in Qatar. That is the largest military installation for the United States in the entire Middle East. GCC countries የሚባሉ አሉ አይደለ? እነዚህ አምስቱ ሀገራት ኩዌት፣ ዩኤኢ፣ አሁን ዱባይ ምናምን ያለችበት እነዚህ ሀገራት በሙሉ ሳውዲ አረቢያን ጨምሮ ምናምን የአሜሪካ ቤዝ አላቸው። ሶ የአሜሪካ ቤዞች አካባቢውን ለማስጠበቅና ሜይንሊ ደግሞ ነዳጅ የሚወጣው ከዛ አካባቢ ስለሆነ እሱን ኮንትሮል ለማድረግ እንዲጠቅማቸው፣ ከዛ ደግሞ የነዳጁ የሚንቀሳቀስበት ፓሴጅ አለች፣ ያቺ ጠበብ ያለችዋ ቦታ ስትሬት ኦፍ ሆርሞዝ የምትባለው ማለት ነው። የሆርሞዝን ቦታም ሴፍ እንዲሆን ምናምን ይቆጣጠራሉ። ስለዚህ ኢራን መጀመሪያ ምን ጀመረች? የአሜሪካን ቤዞች አታክ ማድረግ ጀመረች። አሁን ዋናው ፓርት ላይ ልምጣላችሁ። ኢራን ለምን ልታሸንፍ ትችላለች ይህን ጦርነት ብዬ አሰብኩ መሰላችሁ? የመጀመሪያው የጂኦግራፊካል አቀማመጣቸውን እንመልከት። አሜሪካ ቴክኒካሊ ከሩቅ ሆና ነው እየተዋጋች ያለችው። እስራኤል እዛው አለች። በእርግጥ ግን የእስራኤል ወታደሮችና የአሜሪካ ወታደሮች ቴክኒካሊ ከርቀት ሆነው እንደሚዋጉ ነው ኮንሲደር ማድረግ ያለብን። አሜሪካ ቦታው ላይ የለችም። ትሩፕ ነው የምትልከው። መርከቦች ናቸው የሚመጡት። ከዛ እንትኖች ናቸው ሚሳኤሎች ናቸው የሚተኮሱት ምናምን። በየቤዙ ያሉ ደግሞ የሚሳኤል መቃወሚያዎች፣ የዚህ የድሮን መቃወሚያዎች ምናምን ናቸው እየሰሩ ያሉት። ሶ ሜይንሊ ጂሲሲ ሀገራት ናቸው እዛ አካባቢ ያሉ የአሜሪካ ቤዞች ናቸው ዋናውን ውጊያ የሚዋጉት ከእስራኤል ባለፈ ማለት። እስራኤል ደግሞ በዋናነት እንደ ሀገር እንደ ኔሽን ትዋጋለች ከኢራን ጋር። ሶ ስትራቴጂክ ጂኦግራፊካል ሎኬሽናቸውን ስናይ ኢራን በጣም ተራራማ ቦታ ላይ ነው ያለችው። ማለት ተራራ በተራራ ነው ሀገሩ እና ስለ ኢራን ምንም ኖሌጅ እንኳን ባይኖረን ዝም ብሎ ስታዩት ኢራን ያለችበት ቦታ በጣም ተራራማ ነው። ከዛ ደግሞ እነዚህ የገልፍ ሀገራት ደግሞ ያሉበት እነ ዩኤኢ እነ ካታር ምናምን ያሉበት ደግሞ ኤሪያ ገላጣ ዝም ብሎ ሜዳ በረሃ ነገር ነው። ሶ ይሄ በራሱ ትልቅ ዊን ነው ለኢራን። ለምን ካላችሁኝ የመጀመሪያው አሜሪካ በአሁን ሰዓት
የአሜሪካም የእስራኤልም ወታደር እየተዋጉ ያሉት የአየር ውጊያዎችን ኖቲስ ካደረጋችሁ ድሮን ነው የሚተኮሰው፣ ሚሳይል ነው የሚተኮሰው፣ ፋይተር ጀቶች ናቸው የሚገቡት ምናምን። ስለዚህ ከተራራ ላይ ሆኖ የሚደረጉ ውጊያዎችና እንደዚህ ክሊር ከሆነ በረሃ ላይ የሚደረገው ውጊያ በተለይ የአየር ውጊያ ሲሆን በጣም ዲፊካልት ነው የሚሆነው። ወታደሩ በሙሉ ተራራ ውስጥ ይደበቃል እና ቴክኒካሊ ኢራን በእግረኛ ጦር ካልሆነ በስተቀር የምትደፈር አይደለችም አሁን ባለችበት ኮንዲሽን ተራራማ ስለሆነ ሀገሩ። የአሜሪካ ሚሳይሎች ሲመጡ እንደምናውቀው የአሜሪካ ሚሳይል በጣም ኤክስፔንሲቭ ናቸው። የሚሳይል መቃወሚያዎቹ ሳይቀረሱ በጣም ኤክስፔንሲቭ ናቸው እና ከነዚህ ከጂሲሲ ሀገራት ወይም ከገልፍ ሀገራት ሆኖ የምትተኩሳቸውን ሚሳይሎች ወይም የምትጠቀማቸውን የአየር መቃወሚያዎች ዋጋ ስናሰላ ሚሊየንስ ኦፍ ዶላርስ እንደውም ከዛም በላይ የሚያወጡ ናቸው። ኢራን ቴክኒካሊ ምን አደረገች? እንግዲህ ኦልሞስት ለ20 ዓመት በላይ ስትዘጋጅ ነበር ለዚህ ጦርነት ማለት ይቻላል። ከአሜሪካ ጋር በጣም ብዙ የአሜሪካ ፕሬዚዳንቶች ኢራንን ለመዋጋት አቮይድ ሲያደርጉ ነበር። ጦርነቱ ሲጀመር ኢራን ምን አደረገች? በጣም ቺፕ የሚባሉ ድሮኖችን መጠቀም ጀመረች። እንግዲህ ኢማጂን አሜሪካ ቢሊየንስ ኦፍ ዶላርስ ሚሳኤል መቃወሚያ ኢንቨስት ታደርጋለች። ድሮኖች ምናምን ሲተኮሱ እሱን ለመከላከልና ያንን ፔኔትሬት አድርጎ እንዳይገባ ለማድረግ እስራኤልም ደግሞ ይሄ ዶሙን ስትጠቀም በጣም ኤክስፔንሲቭ ነው ወጪው እና ኢራን በጣም ቺፕ ድሮኖች $20,000 ማክሲመም እስከ 50,000 20,000 30,000 40,000 ምናምን የሚያወጡ ድሮኖችን ፖፑሌት አድርጋ በጣም ብዙ ድሮኖችን አየር ላይ ለቀቀች እና ኢራን እያደረገች ያለችው ቴክኒካሊ በጣም ብዙ ድሮኖች በማስገባት የሆነ ያህሉን ፔኔትሬት አድርጎ ማስገባት ነው። በቃ እንደዚህ ነው እያደረገች ያለችው እና ለአሜሪካ ይሄ በጣም ከባድ ነው። ለምን ከባድ ነው የምላችሁ? ቴክኖሎጂው በጣም ተራቆ እኮ አይደለም የኢራን ድሮን፣ ግን ዋን ታይም የሚተኮስ ድሮን ነው። በጣም በቃ አንዴ ነው የሚተኩሱት፣ ሄዶ ያጋያል የሆነ ቦታ ላይ። አሜሪካኖቹ ግን እሱን ለመቃወምና ለማክሸፍ የሚተኩሱት የአየር መቃወሚያ ሲስተማቸው ግን ሚሊየንስ ኦፍ ዶላርስ ኢንቨስት የተደረገበት ነው። ስለዚህ ኢኮኖሚካሊ አሜሪካ አሁን ሉዝ እያደረገች ነው። በጣም በሚገርም ሁኔታ በጣም ኤክስፔንሲቭ የሚባል መሳሪያን በትንንሽ መሳሪያ ለመዋጋት እየሞከሩ ነው ኢራኖቹ። ይሄ እንዴት ያዋጣቸዋል ካላችሁኝ፣ አንደኛ ኢራን ከረንትሊ አይ ቲንክ ወደ 80,000 ድሮን አላት እንደዚህ አይነት ቺፕ የሚባሉ ድሮኖች እና እነዚህ 80,000 ድሮኖች ብቻ አይደለም ያሉት፣ በወር ወደ 500 ድሮን ነው እንደዚህ ነገር ታመርታለች ይባላል አሁን ላይ። ይሄ በጣም ብዙ ድሮን ከስር እየተመረተ እየገባ ነው እና ኮንቲኒየስሊ የአየር ላይ ውጊያውን ቢዚ አድርገውታል። ይሄ ለአሜሪካ ምን ይጎዳታል ካላችሁኝ፣ ጦርነቱ በረዘመ ቁጥር በጣም ብዙ ድሮኖች በማስገባት ኢራን በቃ የአሜሪካንን እስራኤልን ገንዘብ ድሬን ማድረግ ትጀምራለች። ብሊድ ማድረግ ይጀምራሉ አሜሪካኖቹ፣ ወይም ገንዘብ እጃቸው ላይ ያጠራቸው ይመጣል። አንዱ ክፍተት እሱ ነው። ኢራን እንዴት ታሸንፋለች ካላችሁኝ፣ የመጀመሪያው በቃ ጦርነቱን ማርዘም ነው። ምንም አይጠበቅባትም። ዝም ብላ ጦርነቱን ማርዘም፣ ብዙ መዋጋት። እንደዚህ ሲሆን አሜሪካ በጣም ኮስት እያረጋት ይመጣል። ኮስት እያረጋት ሲመጣ ኔክስት ስትራቴጂያቸው የሚሆነው አሜሪካኖቹ ያላት አማራጭ እግረኛ ማስገባት ነው። ስለዚህ የአየር ላይ ጦርነቱ ለአሜሪካ በጣም ኤክስፔንሲቭ ነው የሚሆነው፣ ለእስራኤልም ለአሜሪካም በጣም ውድ ነው የሚሆንባቸው። ሌላው ትልቁ የኢራን አድቫንቴጅ ብዬ የማስበው ምን መሰላችሁ? ሁለት ነገር አለ። አክቹዋሊ ሶስት በጣም ኢምፖርታንት ነገሮች አሉ ኢራን ይሄን ጦርነት ልታሸንፍባቸው የምትችልባቸው አድቫንቴጆቹ። አንደኛው የውሃ ጉዳይ ነው። ይሄ አሁን ስለ አሜሪካ ስናወራ ስለ ገልፍ ሀገራት ነው ማውራት ያለብን። አሜሪካ አትላንቲክን ተሻግሮ አሜሪካ ድረስ የሚሄድ ሚሳይል ኢራን የለኝም ብላለች። ከዚህ በፊትም መግለጫም ሰጥተዋል። 2000 ኪሎ ሜትር ሬንጅ በላይ የሚወጣ መሳሪያ የለኝም፣ ዴሊበሬትሊ ሊሚት አድርገነዋል አውቀን፣ ሶዛት ሌሎች ሀገራት ስጋት እንዳይሰማቸው ብለን ሊሚት አድርገናል ብለዋል። ያው ብለዋል ማለት የላቸውም ማለት አይደለም፣ ይኖራቸው ይችላል፣ አናቅም። እሱ ግን ይኖራቸው ይሆናል ብዬ ጠረጥራለሁ እኔ በግሌ። አሁን ስለ አሜሪካ ግን ስናወራ እዛ ባህር ተሻግሮ ድረስ ያለውን ሀገር አይደለም ማውራት ያለብን። የአሜሪካ ቤዞች ያሉበት በጣም ስትራቴጂክ የሆኑ ቦታዎች አሉ። እነዚህ 5ቱ ሀገራት ማለት ነው የገልፍ ሀገራት። እና ገልፍ ሀገራት በጣም ልብ ብላችሁት ከሆነ ምናልባት ይህን ኢንፎርሜሽን ላታውቁ ትችላላችሁ፣ ውሃ የላቸውም፣ የሚጠጣ ውሃ የላቸውም፣ የመጠጥ ውሃ እና 90% ወር 95% አካባቢ ውሃቸውን የሚያገኙት የባህሩን ውሃ እያጣሩ ነው። እና የባህሩን ውሃ ለማጣራት የሚጠቀሙባቸው በጣም ሶፊስቲኬትድ የሆኑ ማሽኖችና ማጣሪያ ቦታዎች አሏቸው ሁሉም። እንደውም ሪሰንትሊ እነዚህ የገልፍ ሀገራት አይ ቲንክ ኩዌት እና ዩኤኢ ምናምን ይመስሉኛል፣ እርግጠኛ አይደለሁም እሱን፣ ግን የጋራ የሆነ ስምምነት ተስማምተው የአንዱ ውሃ ወደ አንዱ ምናምን እንደዚህ እንዲሄድ አንድ አይነት መስመር እንዲኖራቸው ምናምን ሶዛት የሆነ ነገር እንኳን ቢፈጠር የኩዌትን ለመጠቀም ወይ የዩኤኢን ለመጠቀም ምናምን አድርገዋል። እና የመጀመሪያው ትልቁ ትሬት ውሃ ነው። ውሃ የላቸውም፣ የመጠጥ ውሃ የላቸውም ማለት እንግዲህ አገራቸው ተራራማ ቦታ አይደለም ብያቸዋለሁ። የሚያጣሩበትን ቦታ የሚያጣሩባቸውን ማሽኖቹን እነሱን ከመቱት ኢራኖች ዛትሴት በቃ
ለ24 ሰዓት ወይ ለ48 ሰዓት ማክሲመም ቢኖራቸው ነው ውሃ። እንደውም አይ ቲንክ ዩኤኢ ላይ የውሃ ታንከር ትልቅ ኦልሞስት ስቴዲየም የሚያክል ምናምን የውሃ ታንከር ተሰርቶ ለተወሰነ ሳምንታት የውሃ ሪዘርቭ እንዲኖር ተደርጓል ኢንኬዝ የሆነ ነገር ቢፈጠር ተብሎ። ግን አሁን ባለው ኮንዲሽን እነዚህ የገልፍ ሀገራት ውሃ አይኖራቸውም ያ ቦታ ከተመታ። በነገራችን ላይ መሳሪያ መተኮስ አይጠበቅባቸውም ኢራኖች ይሄንን ውሃ ለማስቆም። ምክንያቱም ሲስተሙ በጣም ሶፊስቲኬትድ ስለሆነና ይሄ ኮምፒውተሩ በጣም ሶፊስቲኬትድ ስለሆነ ጎበዝ ሀከር ካገኙና ኢራኖቹ ውሃ ሲስተማቸውን ሀክ ካደረጉት ቶታሊ ይቆማል። እና ዲፔንድ የሚያደርገው ደግሞ የነሱ ውሃ ሲስተም እነዚህ ማሽኖች ላይ ነው። ማሽኖቹ ደግሞ በሚገርም ሁኔታ ለኢራን በጣም ቅርብ ናቸው። አንዳንዱ 100 ማይል ምናምን ዲስታንስ ላይ እንደዚህ ነው ያለው። ስለዚህ በጣም ቅርብ ነው። አታክ ለመደረግ በጣም ቀላል ናቸው። በሚገርም ሁኔታ ግን እነዚህ የውሃ ማጣሪያዎችን ፕሮቴክት የሚያደርግ ሶፊስቲኬትድ የሆነ ሚሊተሪ ሲስተም ደግሞ የለም እዛ አካባቢ ላይ። አሁን ትልቁ ችግር አንደኛው እሱ ነው። ሁለተኛ ነዳጅ፣ የዓለም ነዳጅ ከ20 እስከ 25% አካባቢ ይመስለኛል የሚያልፈው በሆርሙዝ በኩል እና ሜይንሊ ኦልሞስት መላው ዓለም ማለት እንችላለን በድፍረት በብዛት የሚጠቀሙት የዚህን አካባቢ ነዳጅ ነው። ወደ ኤዥያ የሚሄደው ቻይና፣ ጃፓን፣ ህንድ፣ አሜሪካ ራሷ፣ ሌሎችም የአውሮፓ ሀገራት ምናምን ከዚህ አካባቢ ነው የሚወስዱት እና የሚያልፈው ደግሞ ኦልሞስት ወደ 20-25% በዚህ በሆርሙዝ በኩል ነው። ይህንን አካባቢ ኢራን ከዘጋችው ትልቅ ነዳጅ ክፍተት ይፈጠራል ዓለም ላይ። በተለይ አውሮፓ በቃ ችግር ውስጥ ነው የሚገባው። ለምሳሌ የጃፓን 70% ነዳጅ ከዚህ አካባቢ ነው የሚመጣው እና ሆርሙዝ መንገድ ከተዘጋ ፕሮባብሊ 9 ወር እንደዚህ አካባቢ ነው የሚኖረኝ ብላለች ጃፓን። እና ገስዋት የሆርሙዝ መንገድ ተዘግቷል እና ነዳጅ እያለፈ አይደለም። ይሄ በጣም ፓኒክ የሚያስደርግ ነገር ነው። እንደውም ለቻይና ብቻ ተፈቅዶ የቻይና ነዳጆች በዛ በኩል እንዲያልፉ ፈቅዳለች ኢራን የሚልም ዜና ነበረ። በዚህ ምክንያት ዓለም ላይ አሁን በጣም ትልቅ የነዳጅ ክራይሲስ የተፈጠረ ነው። ነዳጅ በጣም የተወደደ ነው። Been rising so quickly. Faisal, you've said that this has the potential to be the biggest oil shock in history. እንደውም ላስት ታይም የህንዶችን ዜና እየሰማው አሜሪካ ለህንድ ፈቀደችላት ለ1 ወር ከራሽያ ነዳጅ እንድትገዛ ማለት ነው። ለ1 ወር ዌቨር ጻፈችላት። አሁን ህንድ ከራሽያ መግዛት ጀምራለች። አለዛ ህንድ ራሱ ችግር ውስጥ ነው የምትገባው። ቢያንስ በ2 በ3 ወር ውስጥ ነዳጅ ታጣለች። ነዳጅ የለም ማለት በአንድ ሀገር ኢኮኖሚ ውስጥ ቤዚካሊ በቃ ሀገሪቷ አትሰራም፣ ፋንክሽን አታረግም ማለት ነው። ምን እንደማለት መሰላችሁ? ምግብ አትበሉ ነዳጅ ከሌለ። ምክንያቱም ምግብ የሚመጣው ለምሳሌ ኢትዮጵያ ውስጥ እንኳን አሁን ምን በላው አሁን የምናገኘው ቲማቲሙ፣ ሽንኩርቱ፣ ምናምኑ ጤፉ የሚመጣው ከገበሬው ነው። ገበሬው ጋር በመኪና ተጭኖ ምናምን ነው የሚመጣው። ነዳጅ የለም ማለት አንድ ሀገር አትሰራም። ይሄ ሲምፕለስት የሚባለው ኤክስፕላኔሽን ነው። ነዳጅ የለም ምግብ የለም ማለት ነው የሚለው እንደው ቀጥታ አገናኝቼ የነገርኳችሁ በቃ በጣም ሲምፕል እናድርገው ብዬ ነው። እና የሆርሙዝን መንገድ ኢራን ዘጋችሁ። ይሄ ትልቅ ትሬት ነው መላው ዓለም ላይ እና ኤዥያ አካባቢ ያሉ ሀገራት ጥያቄ እንዲያነሱ ያደርጋቸዋል። አሁን እያነሱ ነው። ለምሳሌ ቻይና፣ ራሽያ ጥያቄ እያነሱ ነው። ይሄ ነገር ተገቢ አይደለም ምናምን እያሉ ነው። ኤዥያ አካባቢ ያሉ ሀገራት በብዛት ራሽያ እንኳን የራሷ ነዳጅም ስላላት ያን ያህል ላትጨነቅ ትችላለች። ግን ሁለተኛው ጥያቄ የነዳጅ ጥያቄ ነው። ነዳጅ ተቋረጠ ማለት በጣም ብዙ ሀገራት ጥያቄ ያነሳሉ። ይሄ አሜሪካን እንዴት አፌክት ያደርጋታል እነግራቸዋለሁ። የነዳጅ በሌሎች ሀገራት ላይ መቋረጥ አሜሪካንን በሁለት መንገድ አትሊስት አፌክት ያደርጋታል። ግን እነዚህ መጀመሪያ ልዘርዝርላችሁና ልጨርስላችሁ። የመጀመሪያው ውሃ ነው ብለናል። ዩኤኢ እና እነዚህ 5ቱ የገልፍ ሀገራት ውሃ ካላገኙ ቶታሊ በ2 በ3 ቀን ውስጥ ሜስ ነው የሚፈጠረው። ማለት ዜሮ ነው የሚገቡት ሀገራቱ። ውሃ የለም ከተባለ በቃ እንግዲህ አስቡት እንደሚሆን። ሁለተኛው ነዳጅ ነው ብያቸዋለሁ። ሆርሙዝን ዘግተውታል። ስለዚህ ነዳጅ እንደ ልብ አይሄድም። ሶስተኛውና ምናልባት ብዙ ሰው ላያውቅ የሚችለው ብዬ ማስበው ኢምፖርታንቱ ነገር ምግብ ነው። የገልፍ ሀገራት ምግብ የሚያገኙት ከውጭ ነው። 85% አካባቢ ምግብ ለዱባይ ላይ ኳታር ላይ ምናምን ምግብ የላቸውም። ከውጭ ነው የሚያመጡት። ኢምፖርት ነው የሚደረገው። እንደውም በዲፕሎማሲ ምናምን አድርገው ብዙ የአፍሪካ ሀገራት ላይ ኢትዮጵያን ጨምሮ ሌሎችም የአፍሪካ ሀገራት ላይ በኢንቨስትመንት እየገቡ ነው። አሁን ዩኤኢ፣ ሳውዲ አረቢያ፣ አሁን ሳውዲ እኛ ጋር አላት መሬት እና እርሻ አርሰው የታረሰውን እህል መውሰድ ለሀገራቸው መጠቀም እንደዚህ አይነት ነገር እያደረጉ ነው። አፍሪካ ሀገራት ላይ የሆነ መሬት እየተከራዩ ማለት ነው እና ምግብ የላቸውም እና ምግባቸው ቴክኒካሊ የሚያልፈው በዚህ በሆርሙዝ በኩል የሚመጣላቸው። አሁን የዚህ አካባቢ መዘጋት እነዚህ ሶስቱን ነገሮች ያሳጣቸዋል። ስለዚህ ቴክኒካሊ አሁን ኢራን ዝም ብላ ለተወሰነ ጊዜ ጦርነቱን ሰስቴን የምታደርግ ከሆነ ዩኤኢ፣ ካታር ምናምን ምግብ አይኖራቸውም። አንደኛ ውሃ አይኖራቸውም። ነዳጅ ወደ መላው ዓለም መሄድ አይጀምርም። ይሄ የሚፈጥረውን ኬዎስ አስቡት። የእነዚህ ሀገራት ፌል ማድረግ አሜሪካን እንዴት ነው አፌክት የሚያደርጋት የሚለውን ደግሞ አብራራላቸዋለሁ። የእነዚህ ሀገራት ፌል ማድረግ አሜሪካን እንዴት አፌክት ያደርጋታል የሚለው ላሳያችሁ። እሱ ደግሞ በጣም ትልቁ ጥያቄ ነው። የአሜሪካ ኢኮኖሚ የተገነባው በዶላር ላይ ነው። የአሜሪካ ኢኮኖሚ ማለት በቃ የዶላር ኢኮኖሚ ነው። ፔትሮ ዶላር
ፔትሮ ዶላር ማለት የዓለም ነዳጅ በሙሉ ማለት በሚቻል ሁኔታ ባለፈው ቬኔዙዌላ የተፈጠረውን አይታቸዋል። ነዳጅ የሚባል ቶፒክ ስላለው ነው ባይዘይ መሪያቸውን ብድግ አድርገው ይዞት የመጡትና የዓለም ነዳጅ በአሜሪካ ስር ነው ማለፍ ያለበት። ማለት በአሜሪካ ዶላር ነው የምትገበያዩት። ሳውዲም ሄዳችሁ ነዳጅ ግዙ፣ ካታርም ሄዳችሁ የሆነ ነገር አድርጉ ምናምን፣ ነዳጅ የሚባል ነገር ከወጣ በዶላር ነው የምትገበያዩት እና ዶላር የመጀመሪያ ገንዘብ የሚባለው ሀሳብ ሲፈጠር ፊያት ከረንሲ ሲመጣ ማለት ነው። አሁን የምናውቀው የወረቀት ገንዘብ ሲመጣ ብር ላይ እኛም ብር ላይ ያለ አይታችሁ ከሆነ ለአምጪው እንዲከፈል ሕግ ያስገድዳል የሚል እንትን ይደረግበታል አይደል? ፊርማና ማህተም፣ የገዢው ማህተም ይደረግበታል እና እሱ አይዲያው ምንድነው? ሁሌም ያ ዶላር ወይም ብር ባክ የሚያደርገው ባንክ ቤት ወረቀት፣ ተራ ወረቀት አይደለም። ስለዚህ እሱን ወረቀት መተማመኛ እንዲሆነን ባክ የሚያደርገው ወርቅ ወይ የሆነ ነገር ባንክ እንትን ይቀመጣል ሪዘርቭ ውስጥ። የአሜሪካኖቹ ፌዴራል ሪዘርቭ ይባላል እሱ። እዛ ፌዴራል ሪዘርቭ ውስጥ እቺን $1 ወርዝ የሚያደርግ ወይም $100 ከሆነች $100 ወርዝ የሚያደርግ ወርቅ ፌዴራል ሪዘርቭ ይቀመጥና ይሄን $100 ወስዳችሁ ለሰንባዲ ስትሰጡት የምትፈልጉትን ማቴሪያል፣ የምትፈልጉትን ልብስ፣ ጫማ ወር የሆነ ነገር ይሰጣችኋል። ይሄን የሚሰጣችሁ ምናምኖ ነው ይሄን ወረቀት ላመጣው ሰው እንዲከፈል ሕግ ያስገድዳል የምትለው ጽሁፍ አምነው ይሄን ወረቀት ይዛችሁ ከሄዳችሁ ወርቁን ይሰጣችኋል ደግሞ ፌዴራል ሪዘርቭ። በጊዜ ሂደት አሜሪካ ይሄን ሲስተም ብሬክ አደረገችው። ስለ ገንዘብ ዲቴል እናወራበት እድል ካገኘንና አሁን የምናውቀው ፊያት ከረንሲ እንዴት ተፈጠረ የሚለውን በደንብ የምንነጋገርበት ጊዜ ካገኘን እሱም በደንብ ሰራላችኋለሁ እና የገንዘብ ቶፒክ ራሱ በጣም የሚያስቅ ነው። ፖይንቴ ግን አሁን ልነግራችሁ የፈለግኩት የአሜሪካ ገንዘብ የዓለምን ከረንሲ በሙሉ ሃንድል የሚያደርገው አሁን የኢትዮጵያ ብር ሲመዘን በአሜሪካ ዶላር ነው የሚመዘነው። የራሽያ ገንዘብ ሲመዘን በአሜሪካ ገንዘብ ነው። ኮሎምቢያ ሄዳችሁ የሆነ ፔሶስ ምናምን ስትገበያዩ በአሜሪካ ገንዘብ ነው የምትገበያዩት። ማለት አንድ የአሜሪካ ዶላር ስንት ፔሶስ ነው፣ ስንት ብር ነው፣ ስንት ዩሮ ነው፣ ስንት እንደዚህ ነው እየተባለ ነው የሚለካው። ለምንድን ነው እንደሱ የሆነው ካላችሁኝ የአሜሪካ ኢኮኖሚ ስቴብል ኢኮኖሚ ስለነበረ እና ትሬድ ሲስተማቸው ጠንካራ ስለነበረ ዓለም ላይ መሪ ሀገር ስለሆኑ የነሱ ገንዘብ እንደ ሪዘርቭ ገንዘብ ሆኖ ትረስትም ስለተገኘባቸው እነሱ ጋር የምታስቀምጡት ገንዘብ ማንም ሰው በቀላሉ ማይነካባችሁ ገንዘብ ነው ተብሎ ስለሚታሰብ በዛ ምክንያት የአሜሪካ ገንዘብ ትረስት አገኘ። ይሄ በደንብ መብራራት ያለበት ቶፒክ ነው። የአሜሪካ ገንዘብ ለምን ትረስት አገኘ የሚለው ምናልባት ስለ ገንዘብ ከሰራን በደንብ አብራራላችኋለሁ። ለአሁኑ ግን ዝም ብለን የአሜሪካ ገንዘብ ትረስት የሚደረግ ገንዘብ ነው ብለን እንለፈው። ከዛ የአሜሪካ ገንዘብ በኋላ ላይ ትረስት ማጣት ጀመረ፣ ጥያቄ ይነሳበት ጀመር እና ልብ ብላችሁ ከሆነ ነዳጅ በሙሉ የሚገበያየው በዶላር ነው ብያቸዋለሁ። አሁን የአረብ ሀገራቱ እነዚህ ገልፍ ሀገራት ሳውዲን ጨምሮ ዩኤኢ ምናምን ነዳጅ አወጡ። እዛ ነዳጁን አውጥተው ሸጡት። ሲሸጡት በዶላር ነው የሚሸጡት። ከዛ ምን ያደርጋሉ? ዶላሩን ይሰበስቡና የሆነ ቦታ ማስቀመጥ አለባቸው አይደል? አለዛ ያው ዝም ብሎ ብር ታቅፈው መቀመጥ ነው የሚሆነው። ከዛ ሀገራቸውን ያሳድጋሉ። ዩኤኢ ነዳጅ መሸጥ ከጀመረች በኋላ ኤምሬትስን የሚያክል ትልቅ ኤርላይን ቢልድ አደረገች ምናምን። ከዛ ሀገሪቷን ሴፍ አደረገቻት፣ ለኤክስፓቶች ለውጭ ሀገር ነዋሪዎች እንዲመች አደረገች። ስለዚህ ከኛም ሀገር ከአውሮፓም ከአሜሪካ ምናምን የሚመጣው ወደ 90% አይ ቲንክ ኤክስፓት ነው ይባላል። እዛ ዱባይ ላይ ዱባይ የምትተዳደረው በነዳጇ ነው። ሴፍ የምትሆነው ደግሞ በአሜሪካ ቤዞች ነው። እዛ አካባቢ አሜሪካ ባትኖር ኖሮ ሴፍ አትሆንም። አሁን እንደምታዩት አሁን ኢራን ብድግ ብላ ልትመታት ትችላለች በቀላሉ። ስለዚህ የዱባይ ሴፍ መሆን በአሜሪካ ህልውና ላይ የተመሰረተ ነው። የዱባይ ብቻ አይደለም። እነዚህ 5ቱ ገልፍ ሀገራት ሴፍቲ ሜንሊ በአሜሪካ ሴፍቲ ላይ ወይም በአሜሪካ ፈቃድ ላይ የተመሰረተ ነው። አሁን እነዚህ ሀገራት the safest investment ብለው የሚያስቡት ምንድን ነው ካላችሁኝ የአሜሪካ ስቶክ ማርኬት ነው። ገንዘባቸውን ከሰበሰቡ በኋላ እነዚህ የገልፍ ሀገራት ገንዘቡን ባንክ ማስቀመጥ ይቻላል። ካስቀመጡም ያው የአሜሪካ ባንኮች ነው የሚያስቀምጡት። ከዛ ግን የተሻለው ነገር ገንዘቡን ኢንቨስት ማድረግ አይደለ? እዚህ ጋር ነዳጅ ይሸጡበታል። ከዛ ሰምዌር ኢንቨስት ያደርጉታል። ኢንቨስት ያደርጉትን ለምሳሌ ሀገራቸው ላይ ኢንቨስት ያደርጉታል ብያቸዋለሁ። ከዛ የቀረውን ደግሞ ስቶክ ማርኬት ውስጥ ኢንቨስት ያደርጉታል። አሁን የምታዩቸው የአሜሪካ ትልልቅ ጃያንት ካምፓኒዎች ለምሳሌ ፌስቡክ፣ እነዚህ ይሄ ጉግል፣ ቴስላ፣ አሜሪካ ትልልቆቹ ካምፓኒዎች አማዞን ምናምን ሜን ኢንቨስተሮቻቸው እነዚህ አረብ ሀገራት ናቸው። ገንዘባቸውን ካገኙ በኋላ ወስደው አፕል ላይ፣ ማይክሮሶፍት ላይ፣ ጉግል ላይ ምናምን ላይ ኢንቨስት ያደርጉታል ገንዘባቸውን እና ትልልቆቹ ኢንቨስተሮች እነሱ ናቸው። ካታር፣ ኦማን፣ ባህሬን፣ ሳውዲ፣ ዩኤኢ ምናምን ናቸው። እነዚህ ሀገራት ወስደው አሜሪካ ላይ ኢንቨስት ያደርጋሉ የአሜሪካ ስቶክ ማርኬት ውስጥ። አሁን ጥያቄው የሚሆነው የአሜሪካ ስቶክ ማርኬት 2009 ላይ አንድ ችግር ገጥሞት ያውቃል። ይሄ ሃውሲንግ ማርኬቱ ፌል አድርጎ የአሜሪካ ስቶክ ኤክስቼንጅ እንዲህ ነው ክራሽ ያደረገው። ይሄ ፍሪዝ አድርጎ ነበረ፣ ግሬት ዲፕሬሽን የሚሉት ማለት ነው። አሁን እነዚህ ሰዎች ነዳጅ መሸጥ ካልቻሉ፣ አንድ በሆርሙዝ በኩል ነዳጅ ማለፍ ካልቻለ፣ ሁለተኛ ደግሞ ምግብ መብላት ካልቻሉ፣ የምግብ ጥያቄ ከተነሳባቸው፣ ሶስተኛ ውሃ ማግኘት የማይችሉ ከሆነ ቴክኒካሊ እነዚህ ሀገራት አሜሪካ የሚፈልጉትን ወይም ሲጠብቁት የነበረውን ሴፍቲ የማትሰጣቸው ከሆነ
አንደኛ በቂ ገንዘብ አይኖራቸውም። ነዳጅ ሽጠው በቂ ገንዘብ ማግኘት አይችሉም ስቶክ ማርኬት ውስጥ ኢንቨስት ለማድረግ። ሁለተኛ የትረስት ችግርም ይመጣል። ስለዚህ ዘሞመንት እነዚህ ሀገራት ፌል ካደረጉ አሜሪካ ናት ፌል የምታደርገው። የአሜሪካ ስቶክ ማርኬቱ ፌል ያደርጋል። የአሜሪካ ደግሞ ትልቁ ኢኮኖሚዋ የሚንቀሳቀስበት ኤሪያ እሱ ነው። እሱ ፌል አደረገ ማለት ሙሉ ለሙሉ እንትኑ ነው ኤምፓየሩ ነው ፌል የሚያደርገው። ስለዚህ ኢራን አሁን እያደረገች ያለችው ምንድነው? እነዚህን የጂሲሲ ሀገራትን ቨልነራብል የሆኑባቸውን ፖይንቶች እየፈለገች ነው አታክ እያደረገች ያለችው። ከዛ ጦርነቱ ፕሮሎንግድ እንዲሆን ስለምትፈልግ ለኢራን አሁን አሜሪካ ለምሳሌ ገብታ እስራኤልና አሜሪካ ተነጋግረው ገብተው ጠቅጠቅ አድርገው በአንድ ሳምንት ጨርሰው ምናምን ቢወጡ ለኢራን አያዋጣትም። ምክንያቱም ጦርነቱ ቶሎ አለቀ ማለት ኢራን ፌል አደረገች ማለት ነው። ጦርነቱ ረዘመ ማለት ግን እና አሜሪካ ሉዝ ያደርጋሉ ብዙ ነገር። አሁን እንዳልኳችሁ ሁለት ነገር፣ አንደኛ ጦርነቱ ከረዘመ የሚለው አለ፣ እሱን እናብራራለን። ሁለተኛ የአሜሪካ ቤዞችን አታክ ማድረግ ከጀመረች አሁን ያልኳችሁ ነገር አፕን ያደርጋል። ምግብ አይኖራቸውም፣ ውሃ አይኖራቸውም፣ ነዳጅ ብዙ አይሸጡም። ስለዚህ ገንዘብ አይኖራቸውም። ገንዘብ ከሌላቸው አሜሪካ ጋር ኢንቨስት አያደርጉም። አሜሪካ ጋር ኢንቨስት ካላደረጉ ስቶክ ማርኬቱ ፌል ያደርጋል። አሜሪካ ችግር ውስጥ ትገባለች። ሁለተኛ ጦርነቱ ፕሮሎንግድ ከሆነ የሚረዝም ከሆነ ሁሌ እንደዚህ እየተዋጋች ኢራን አመት 2 ዓመት ማስቀጠል የምትፈልግ ከሆነ ለኢራን ሲምፕል ነው። ለምን? አንደኛ ዜጋት ናቲንግ ቱ ሉዝ፣ ምንም አይነት የሚያስፈራቸው ነገር የለም። አሁን አሜሪካ ትልቅ ሀገር ነው። እስራኤል በጣም ትልቅ ሀገር ናት። ዱባይ ትልቅ ሀገር ናት። እነዚህ ሉዝ የሚያደርጉት ዲፕሎማሲ ኢንፍራስትራክቸር ምናምን አላቸው። ኢራን ፎር ሎንግ ታይም ጦርነት ውስጥ የኖረች ሀገር ናት እና ለዚህኛው ጦርነት እንኳ ኦልሞስት ወደ 20 ዓመት አካባቢ ስትዘጋጀ የኖረች ሀገር ናት እና ሉዝ የሚያደርጉት ነገር ኮምፔር ሲደረግ ትንሽ ነው። ስለዚህ ቢቀጥልም ብዙ አይቆጫቸው። ሁለተኛ ሪሊጂየስ ሞቲቬሽን አላቸው። በጣም ብዙ ሰው የረሳው መታወስ አለበት ብዬ ማስበው እነዚህ ሺያ ሙስሊሞች ናቸው። ስለዚህ አሁን እየተዋጉ ያሉት ጦርነት ቴክኒካሊ የሃይማኖት ጦርነት ነው፣ ጂሃድ ነው ለሺያ ሙስሊሞች። ስለዚህ ኢራን እያደረገች ያለችው አሁን ጂሃድ ነው ያወጀችው ማለት እንችላለን። በግርድፉ አየት ስናደርገው የጂሃድ ጦርነት ነው ያወጀችው ኢራን። ለምን ካላችሁኝ የሃይማኖት መሪ የተገደለባቸው እስልምናቸውን የሚነካ የእስራኤል መንግስትና የአሜሪካ መንግስት ነው የመጣባቸው። ከዛ ደግሞ ሌሎች የሙስሊም ሀገራት ቴክኒካሊ ከአሜሪካና ከእስራኤል ጋር ፋይናንሻሊ የተሳሰሩና የተስማሙት ሙስሊም ሀገራትን እንደ ከሃዲ ነው የሚያዩቸው ወይም እንደ ካፊር ነው የሚያዩቸው። አሁን ሳውዲዎችን፣ ዩኤኢዎችን ማነው እነዚህ ኤሚራቲዎችን ምናምን ካፊር ነው የሚሏቸው። ቴክኒካሊ እንደ ሙስሊምም አያዩቸው። ስለዚህ ሃይማኖታዊ ጦርነት ነው እነዚህ የያዙት። ይሄ ምን ችግር አለው መሰላችሁ? ጦርነቱ ሃይማኖታዊ ከሆነ ወይም ሰዎች ሃይማኖታዊ ጦርነት ነው ብለው ፐርሲቭ ካደረጉት ሞቲቬሽኑ ከባድ ይሆናል። ማለት ለሀገር መዋጋት በጣም ትልቅ ሞቲቬሽን ነው። ለሆነ ኮዝ መዋጋት፣ ለምሳሌ ለሆነ ፕራይም ሚኒስትር ወይ ለሆነ ፕሬዚደንት፣ አሁን ለአሜሪካ ፕሬዚደንት እዋጋለሁ ብሎ የሚወጣ ወጣት ካለና ኖ ለሃይማኖቴ እሞታለሁ የሚል ወጣት ካለ ቴክኒካሊ ለሃይማኖቱ የሚሞተው ሰውዬ ሞር ከባድ ሞቲቬሽን አለው። አሜሪካ ለሚባል ትልቅ ስቴት እሞታለሁ ብሎ የሚወጣ ወታደር እና አይ ለኢራን ለሀገሬ እዋጋለሁ ግን ለሃይማኖቴም ነው ደግሞ የምሞተው የሚል ወጣት ካለ ይሄኛው ወጣት ሞር ሞቲቬሽን አለው። ስለዚህ ሃይማኖታዊ ውጊያ ሲሆን ሰዎች እስከ ጥግ ድረስ የመሄድ ቴንደንሲ ስላላቸው ጦርነቱ ፕሮሎንግድ የመሆን እድሉ ሰፊ ነው፣ የመርዘም እድል አለው። ሌላው ደግሞ ጦርነቱን ሊያረዝም የሚችለው ችግር ጂኦግራፊ ነው። ቅድም የነገርኳችሁ በጣም ተራራማ ሀገር ስለሆነ በቃ ተራራ ውስጥ እየመሸጉ መዋጋት ይችላሉ። ኢራንን ለማስቆም ብቸኛው እኔ አሁን የሚመስለኝ ብቸኛው አማራጭ እግረኛ ጦር ማሰማራት ነው። አሁን ባለው ሁኔታ ከኢራን ጋር በእግረኛ ጦር ለመዋጋት እኛ ሀገራቸው ነው፣ ተራራውን ያውቁታል በደንብ። ስለዚህ አሜሪካ አትሊስት 3-4 ሚሊዮን ወታደር መላክ ይኖርባታል። 3-4 ሚሊዮን ወታደር ደግሞ ቀልድ አይደለም። በጣም ከባድ ነው። ኢቨን ለአሜሪካ ከባድ፣ ምክንያቱም 3-4 ሚሊዮን በጣም ብዙ ነው እና ያን ሁላ ወታደር እንኳን አሰማርታ አሜሪካ ብትዋጋ እነዚህ ሰዎች ተራራውን ያውቁታል፣ የእግረኛ ውጊያ ጎበዝ ናቸው። ከዛ ሌሎቹ የገጠማቸው ችግር አልገጠማቸውም። አሁን ለምሳሌ እነዚህ ኤሚራቲዎቹ ውሃ እጥረት ሲገጥማቸው እነዚህ ማአት ወንዝ አላቸው ሀገራቸው ላይ ኦልድ ሲስተም፣ የቧንቧ የምናምን ሲስተም ልክ እኛ ሀገር እንዳለው አይነት ኦልድ ሲስተም አላቸው። ከዛ የመሳሪያ እጥረት የለባቸውም። በዚህ በኩል ራሽያ እየረዳቻቸው ነው ምናምን የሚባሉ ወሬ እየተወራ ነው። አንዳንድ ቦታዎችን ለምሳሌ ራሽያ እየጠቆመቻቸው እንደሆነ ይነገራል። ከዛ ደግሞ በጦር ስትራቴጂ ውስጥ ይሄ ዲሰፕሽኑን አሁን በደንብ ዋይዝሊ እየተጠቀሙት ነው። ምናልባት ሶሻል ሚዲያ ላይ ሲዘዋወር ካያችሁት የሄሊኮፕተር ምናምን የሚመስል ኢቭን ከቻይና ባሉን እየገዙ የሆኑ ባሉኖችን እየነፉ አየር ላይ እየወረወሩ መሳሪያ ያስጨርሷቸው። ስለዚህ በዚህ ከቀጠለ ትልቁ የኔ ስጋት ኢራን ታሸንፋለች አታሸንፍም ብቻ አይደለም፣ ምናልባት ይሄ ነገር ወደ 3ኛ ዓለም ጦርነት እንዳይወስደን። አንዳንድ ሰው እንደውም 3ኛ ዓለም ጦርነት ውስጥ ገብተናል የሚሉ አሉ። ግን አይ ዶንት ኖ ሜይ ቢ ወደዛ እንዳይወስደን ትልቁ ስጋቴ እሱ ነው። ለምን ካላችሁኝ ቅድም ጃፓን ብያቸዋለሁ 70% ነዳጅ የምታገኘው
ከዚህ ከገልፍ አካባቢ ነው። የዓለም ትልቁ የነዳጅ እንትን ማዕከል እነሱ ናቸው። ይሄን ነዳጅ ካላገኘች ቴክኒካሊ አትራብም ማለት ቁጭ ብላ አታይም። ቻይና ለጊዜው አሁን ነዳጅ አግኝታ ሊሆን ይችላል፣ ግን ስቲል ጥያቄ ይኖርባታል። ሌሎቹም ህንድ፣ አውሮፓ ሀገራት ራሱ ምናልባት ሊሆን የሚችለው የአውሮፓው ጦር ወደዚህ ሊመጣ ይችላል፣ ወደ ኢራን። ከዛ አሜሪካንን እና እስራኤልን ባክ አድርጎ ከኢራን ጋር ሊዋጋ ይችላል። እንደሱ ከሆነ ምናልባት አውሮፓ ሲመጣ እንግዲህ ከአውሮፓ ጋር ደግሞ ረዥም ጊዜ ስትዋጋ የነበረችው ራሽያ ስለሆነች ራሽያ አውሮፓን መውጋቷ አይቀርም በዚህ አጋጣሚ። ስለዚህ ራሽያ ትመጣለች፣ ቻይና ትመጣለች፣ ኢንተረስታቸው ስለሆነ ምን ሆንን ማለት ነው። በዚህ በኩል ዌስቱ አለ፣ አውሮፓን ምናምን ይጨምራል፣ እስራኤልን ይጨምራል፣ አንድ ፍሮንት ይሆናሉ። ቻይና፣ ህንድ፣ ራሽያ ምናምን ከኢራን ጋር ሆነው አንድ ፍሮንት ይሆናሉ። ፉል ብሎን ወርልድ ዋር 3 ገባን ማለት ነው። ምናልባት እዛ ድረስ ላንሄድ እንችላለን። ምናልባት ጦርነቱ በስምምነት ሊያልቅ ይችላል። ግን ጦርነቱ ላይ ሳትሸነፍ ከቆየች ኢራን ታሸንፋለች ማለት ሳትሸነፍ መቆየት ብቻ በቂ ነው ለኢራን። ለምሳሌ ሳትሸነፍ ቆይታ በቃ ይሄን ነገር በስምምነት እንፍታው ካለች አሜሪካ ኢትስ ዊን ለኢራን ትከበራለች። ከዛ በኋላ ለአሜሪካ ደግሞ ኢትስ ዲስግሬስ። በጣም ብዙ ሰው እንትን ይላታል፣ ይታዘባታል። ሀገራት ማለት ነው፣ ትልልቅ ሀገራት። አሁን ቻይና ለምሳሌ የዓለም ትልቁ ሁለተኛው ኢኮኖሚ ናት። ስለዚህ እንደዚህ ነው ኦኬ እሺ ምናምን ብለው ኦብዘርቭ ያደርጋሉ። ኔክስት ታይም ለአሜሪካ ቶሎ ሰብሚት አያደርግም ማንም። ራሽያም ትቀጥላለች ቀጣይ እንደዚህ ያለ የአሜሪካን ትረስት ያሳጣታል። ይሄ ጦርነት ባይደረግ አሪፍ ነበረ። ምክንያቱም ለአሜሪካ ለእስራኤል ይሄ ጦርነት ባይሆን ጥሩ ነው። ምክንያቱም ዊን ከሚያደርጉት ሉዝ የሚያደርጉት ይበልጣል ብዬ አስባለሁ። ኢራን ግን በተቃራኒው ሙሉ ሃይማኖታዊ ድጋፍ አላት። ማለት ሺያ ሙስሊሞች ናቸው ብያቸዋለሁ። ስለዚህ ጂሃድ ጦርነት ነው እየተዋጉ ያሉት። ከአሜሪካ ጋር ምናምን አይደለም እየተዋጉ ያሉት፣ ጂሃድ ነው እየተዋጉ ያሉት። ሃይማኖታቸውን ለማስጠበቅ ሳክሪፋይ ለመደረግ ለመሞት ለእምነታቸው ለሀገራቸው ምናምን ሊሞቱ ነው እየወጡ ያሉት እነዚህ ሰዎች። ሃይማኖታዊ ጦርነት ሲሆን በጣም ከባድ ነው። ሁለተኛ ቴክኒካል ደግሞ እንትናቸውንም ካያችሁ በጣም አሜዚንግ ነው። አሁን እየተዋጉ ያሉበት መንገድ ማለት አየሩን ሙሉ ለሙሉ ፖፑሌት አድርገው በማአት ድሮን፣ ከዛ ኢምፖርታንት የሚባሉ ቤዞችን ደግሞ በሚሳይል ይመታሉ። የአሜሪካ አየር መቃወሚያዎች የሆነ ድሮን ለማክሸፍ ቢዚ ሲሆኑ እነሱ ከስር ቤዙን ይመቱታል በሚሳይል እና እንደዚህ አይነቱ ስትራቴጂ ትንሽ ያስፈራ። እንደውም አዳዲስ ሚሳይሎች ምናምን እያስተዋወቁ ነበር፣ እያሳዩ ነበር። ይህን ጦርነት ዝም ብላ ኢራን ብትቆይ ራሱ ታሸንፋለች ብዬ አስባለሁ። እና እኔ ማንም አሸነፈ ማንም ለዓለም የሚያስፈልገው ሰላም ነው። አት ዘ ኤንድ ኦፍ ዘ ዴይ ይሄንን የመሰለ ሲቪላይዜሽን ይሄን የመሰለ በተለይ 21ኛው መቶ ክፍለ ዘመን ላይ እየኖርን ይሄን የመሰለ ስልጣኔ ባለመግባባት ምክንያት ማጥፋት በጣም ያሳዝናል። ኖት ኦንሊ እዛ ሀገር ብቻ ሳይሆን እኛም ሀገር ጦርነቶች በዲስከሽን በንግግር በውይይት መፍታት የሚቻልባቸው አጋጣሚዎች ቢኖሩ ጥሩ ነው እና እሱ እንዲሆን ደግሞ ሁላችንም እንጸልያለን። እግዚአብሔር ሀገራችንንም መላው ዓለምንም ሰላም ያደርግልን። ማን ያሸንፋል ብላችሁ ታስባላችሁ? ሀሳባችሁን ምናምን ኮመንት ላይ እስቲ ንገሩኝ። ዋት ዱ ዩ ቲንክ? እዚህ ላይ ብቃን አይደል?